የሉቃስ ወንጌል ምዕራፍ 13 ከቁጥር 6 ጀምሮ እስከ 9 ያለው ይህን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኞችንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋ እስኪ ኮተኮትላት ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት አለ። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆረጣለች አለው። አመሰግናለሁ። ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው እያለ ቃሉ ይቀጥላል። አንዴ ተነስ ታሪኳ ቁም እስቲ የኔ ቆንጆ እንዴት ነሽ? ስላንቺ ጌታ ይባረክ። አሜን። እቺ እህታችን ለመጀመሪያ ጊዜ ወደኛ ስትመጣ በጡት ካንሰር የምትሰቃይ ልክ ነኝ? ትክክል። በሰዓቱ በጌታም አይደለች። በሌላ ጉዳይ ከሀገር ከወለጋ ተነስታ በሌላ ጉዳይ አዲስ አበባ ገብታ በድንገት ወደ ጉባኤ የገባች ታሪኳ የምትባይ ጡት ካንሰር የሚያምሽ እምቢ አለች። ጉባኤ ብዙ ነው፣ ብዙ ታሪኳ አለች። ጌታ ከሆነ በደም ይናገር። የዛ ታሪኳ አባቷ አያቷን ጌታ ሲናገር ተነሳች። የት ያገኛ ልጄ ይሄ ሰው የሆነ መንፈስ አለበት የሆነ ጉዳይ ቢሆን ይሄን ሰው እንዳትለቅ ብያለሁ ብላ ስትል ልክ ነኝ? ትክክል። ልጅሽ ነው እንደዛልሽ? አዎ ወንዱ ልጄን ይዤ ነው የመጣሁት እና ወዲያው ስጠራ ሌላም ታሪኳ ልኖር ትችላለች። እኔ ወለጋ ነው ያልመጣሁ። ስሜን ከና አባቴ ጥራኝ አልኩ። ታሪኳ ከወለጋ ነው የመጣሽ 4 ልጆች አሉሽ አልከኝ። አይ እኔ ብቻ ልሆን አልችልም፣ ሌላ ሰው ከጠራኝ ከና አባቴ ጥራኝ ስል ታሪኳ ተክለ ሀብቴ አልከኝ። ከወጣው በኋላ በዘይት ጸለይክልኝ። መጋቢት 25 ቀጠሮ ጳውሎስ ያለው አልከኝ። ማን ነግሮት ነው? ይሄ ጓደሰ ይዛኝ የመጣች ያክስቴ ልጅ ናት። ያው እሷን እያግሞተመንኩ ሚስጥሬን ቅድሚያ ነግራለች ብዬ ነው። እና እኔ ለመርኩት በመጋረጃ ነው። እዚህ ጋር ደግሞ ሐላል እንዳለ ዱንካን ውስጥ ማን ነው ቤት ውስጥ ነጭ ወንበር ነው፣ ከረባ ሱፍ አርጋሃል፣ ትልቅ ሰዓት አርጋሃል። ይሄማ ማጂክ ነው አልኩኝ። ኢየሱስ ጌታ ነው። አሜን። ወደ ዋና ሐሳቤ ልመለስ። ጌታ ፈወስኮት አለኝ። አንድ ጊዜ ባለፈው በጉባኤ ፊት መታ እንዲህ አለችኝ፣ ምንም የሚያሳፍር ጉዳይ የለም የፈወሰኝ ጌታ ነውና ብላ በጉባኤ ፊት ጡቷን አወጣችና ጠባሳ የለም ብላ ስታሳይ ነበረ። ትክክል። የለም ጠባሳ እስቲል እስካሁን የለም። ይችላል። ጉባኤውን ለጌታ ክብር አምጡት። እናት ሆና በጉባኤ ፊት ጉባኤን ሳታፍራ በጉባኤ ፊት ጡቷን አውጥታ እንዲህ ያሳየች ብቸኛ ሴት ምንም ያሳፍር የለም። ለጌታ ክብር ነው ማሳያቸው። እኔ የልጆቼ እናት ነኝ። ጡቷን ይሄው ብላ ስታሳይ ነበር። ተፈውሼ ቀረው አለች። ባለፈው ደስ አለኝ ታውቂያለሽ። እዚህ ቦታ ደስ አለኝ ከልጅሽ ላይ አሜን። ያ መንፈስ ጮሆ ሲወጣ አሜን። አሁን እሷ እዚህ አለች። አንዴ ቁም እስቲ የኔ ቆንጆ እንዴት ነሽ? ያው እንዴት እናማረብሽ። ስላንቺ ጌታ ይባረክ። እስቲ አሜን አሜን። እስቲ አሜን አሜን። አንድ 15 ቀን ይሆናል መሰለኝ ከትምህርት ቤት እችን ይዟት ጠፉ። ደወለች፣ ልጄ ጠፍታለች። ከዚህ በኋላ 3 ሰዓት ልስጥሽ፣ በ3ኛው ሰዓት ላይ ትመጣለች። አትፍሪ። ትንቢት እሷ አዲስ አበባ ሆና እኔ ሶዶ ሆኜ ነው የምጸልየው። ከዛ እሷ መጣች። መምጣቷ ሳይገርመኝ ባለፈው ሳምንት ትዝ ይለኛል። እዚህ ቦታ ላይ መንፈሱ በጣም እንዲህ ያደረገ ጮሆ ሄደ። እሳይ እንኳን ሄደ።
ክብር ይሁን። ወደ ዋና ሐሳቤ ልመለስ። ለምን ይሁን ጌታ ታሪኩን የፈወሳት? የቃሉ ሐሳብ ይሄ ነው። ለምንድን ነው ታሪኩን የፈወሳት? ለምን ነው ልጇን የፈወሳት? በቃ ታሪኳ መተባው ተፈውሳል ብለህ እንድንሄድ ነው? እግዚአብሔር ከታሪኳ ምን ፈልጎ ነው የፈወሳት? በየቦታ ሰዎች በካንሰር እያለቁ ነው። ለምን እሷ አልሞተች? በሰዓቱ ጴንጤም አይደለችም፣ ጸላይም አይደለችም። እኔ ነቢይ የጸለይኩ እሷ ማጂክ ነው ያለች ናት። ምትወደኝ አይደለችም። እንኳን እኔን ኢየሱስም አትወድም በሰዓቱ። እሺ ፈወሳት። ከሷ ምን ፈልጎ ነው? ለምን አልሞተች? እኔ እስከማውቅ ከታሪኳ በኋላ ስንት ሰው ሲሞት አይቻለሁ በካንሰር። እሷ ግን አልሞተች። አስባ ታቀዩን ማይቢ ለምንድን ነው ያልሞትኩ? ሌላ ሲሞት እኔ አልሞትኩ። ካንሰር ቀልድ አያውቅም። ጠባሳው እንኳን በእኔ ህይወት የለም። አሁን ከዚህ ጉባኤ አንዳንድ ሰዎች ጦር ሜዳ ላይ ግማሹ በጥይት ተመቶ በጥይት ሞቶ አንተ ግን አልሞትክም። ግማሹ በማኪና አደጋ ሞቶ አንተ ግን አልሞትክም። ግማሹ እሳት ሲቃጠል አንተ ግን አልተቃጠልክም። ግማሹ እድሜ ልክ ተፈርዶ ሲታሰር አንተ ግን አልታሰርክም። ለምን ይሁን? ገብቷል ወይ? ገብቷል ወይ? ገብቷታል ወይ? ገብቷታል ወይ? ከፊት ስላሉ ነው ቁሙ ያልኩ እንጂ ብዙዎች አላችሁ የተፈወሳችሁ። ለምንድን ነው ጌታ የፈወሰው? ለምን ተፈወስኩ? ለምን አመለጥኩ? ለምን አስመለጠኝ? ከኔ ጌታ ምን ፈልጎ ነው የሚል ሰው አለ ወይ? አላችሁ ወይ? ቅድም ወንድም ቃሉን አንብቧል። ለ3 ዓመት ፍሬ ፈልገ መጣው፣ ምን ፍሬ አላገኘው። ና ቁረጣት አለ። መጣና ሰራተኛው እባክህ አንድ ቻንስ ስጠኝ፣ እንደ ቀድሞ አንድ ውሃን አጠጣለሁ፣ ፋንዲያም አደርጋለሁ፣ እኮተኮታለሁ። አንድ ቻንስ ስጠኝ። በዚህ ዓመት የምታፈራ ከሆነ እሳየው፣ ማታፈራ ከሆነ ቀጣይ ዓመት ትቆርጣታለህ። ያቺ እንጨት ቆማለች። ያቺ እንጨት ግን ማታፈራ ከሆነ ቀጣይ ወር ቀጣይ ዓመት ትቆረጣለች። እዚህ ያለው ጉባኤ ሁሉ ዛሬ ማታ የምስራች አሜን። ታንክ ዩ የምስራች አሜን። የምስራች አሜን። ከዛሬ በኋላ ፍሬያማ ትሆናለህ። አሜን። ከዛሬ በኋላ ታገለግያለሽ። አሜን። ከዛሬ በኋላ ታገለግላለህ። እስኪ ከዛሬ በኋላ በስ በኢየሱስ ስም ልስ ፍሬያማ ይሆናለሁ። እስኪ ፍሬያማ ይሆናለሁ። እስኪ አገለግላለሁ። እስኪ አገለግላለሁ። አገለግላለሁ። እስቲ አሜን። ሳሪስ ትልቁ ባንክ ወደ 58 የሚወስደው መንገድ ዳማ ሆቴል ጋር አሁን ታች ያለው ድልድዩ ተሰርቷል። ድሮ አልተሰራም። ዛሬ 10 ዓመት አልተሰራም። እኔ ቄራ ሰርቼ አድሬ ጠዋት ከስራ ቦታ ወጣውና እዛው ቁርስ በልቼ ማታ ስራ ቦታ እስኪ ስለሚመለስ እስከዛ ትንሽ ተነቼ መታ አደርጋለሁ። በጫት ገዝቼ በዳማ ሆቴል አቋርጬ 58 ሲሄድ የኛ ታክሲ መኪና ፍሬን እምቢ አለ። ሄዶ ወደ ድልድይ ውስጥ ገባ። ሁሉ ሰው ሲሞት እኔ ብቻ የቀረው። በሰዓቱ ጫት ያስኩ እኔ ብቻ ነኝ። ሌላ ግማሹ በስብል ላይ፣ ግማሹ ማርያም፣ ግማሹ ኢየሱስ ይላል። እኔ ሁሉም አልጠራው። ምላሰን ቶሎ አይፈታም። ኢየሱስ ጌታ ነው። ሁሉ ሲሞት እኔ ለሚቀረው ጻድቅ ሆኜ ነው የሞተው። ሁሉ ኃጢአተኛ፣ እኔ ጻድቅ ሆኜ ምን ጻድቅ ነኝ? ጫት ነው ያስኩ አንተ። ሁሉ ሲሞት እኔ ብቻ ይቀረው ከአንድ መኪና ሙሉ ሰው። ለካ ጌታ ይሄን ጊዜ አይተው ነው። አሜን። ጉባኤ ለጌታ ክብር ያመጣል። እልልታ ጉባኤ ለጌታ ክብር ያመጣል። ይያው ጌታ ነው የምላችሁ። እግዚአብሔር ለክብሩ ለዓላማ አሜን ያተረፈ ሰው አለ። አሜን። ከዛሬ በኋላ እንግዶች ጉልበትን አይበሉም። አሜን። አቅሚ አይበላም። ጉልበቴ አይበላም።
ተራ ሞት አትሞትም። እንደው ታገለግላለህ፣ እንደው ትበቀላለህ። እሰነ ኢየሱስ አሁን ተዘጋጅ። አሜን አሁን ተዘጋጅ። አሜን። ከባለፈው ሞት ተርፈ አሁን ደግሞ ዝም ብለህ እንድትሞት ለዚህ ጉዳይ አንተ አልተጠራም። አንድ ባንተ የሚሆን ነገር አለ። አሜን። ትውልድ ባንተ ያርፋል። አሜን። ህዝብ ባንተ ያርፋል። አሜን። ነጮች ያርፋሉ፣ አሜን። ጥቁሮች ያርፋሉ፣ አሜን። ምርኮ ይመለሳል፣ አሜን። ታሪክ ይቀየራል። አሜን። እሱ ጉባኤ ነው ኢየሱስ በዛኔ ኢየሱስ። ስለዚህ ከዛ ጫፍ ጀምሮ የምስራች፣ ከዚህ ጫፍ ጀምሮ የምስራች። አሜን። በዛሬ ቀን ወደዚህ ጉባኤ ባልገባ ኖሮ ሰላም አላገኘም። በዛሬ ቀን ወደዚህ ጉባኤ ባልገባ ኖሮ ሰላም አላገኘም። በፊታችሁ ያቆመ ጌታ ነው የምላችሁ። ይሄንን በጉባኤ ስም በጉባኤ ውስጥ ሆኜ ስማችሁን ጠርቼ እንደማወራ ሁሉ ጌታ ተናገረኝ። ለዓላማዬ ያተረፍኩ ልጆች አሉ። አሜን። ያልተሰማሩ ቦስ ልጆች አሉ። አሜን። ቦታ ያላገኙ ልጆች አሉ። አሜን። ከነገ ሰኞ ጀምሮ ፍሬያማ ትሆናለህ። አሜን። ነጮች ባንተ ያርፋሉ፣ አሜን። ጥቁሮች ባንተ ያርፋሉ። አሜን። ለዓላማ ተርፈሃል፣ ለዓላማ ተርፈሃል። እግዚአብሔር ባንተ ያየው ነገር አለ። ዝም ብለህ አትሞትም፣ ዝም ብለሽ አትሞችም። እስቲ ዝም ብዬ አልሞትም በዚህ እስቲ በኢየሱስም አልሞትም በዚህ እስቲ በኢየሱስም አልሞትም በዚህ ድገሙና በኢየሱስም አልሞትም በዚህ በኢየሱስም አልሞትም። አሜን። ለዓላማ የመጣ ሰው አለ። አሜን። ቁርስ በልቶ ምሳ በልቶ እራት በልቶ የማይሞት ሰው አለ። የሆነ ጉዳይ ባንተ ህይወት ይሆናል። ይሄ ቀን ያዙልኝ። ከነገ ጀምሮ ያየ ሁሉ ይወዳል። መንግስት ይተባበራል። አሕዛቦች ይገዙልሃል። በሮች ይከፈታሉ። እግዚአብሔር ካንተ ጋር ይሆናል። ራእይ ይፈጸማል። የሰማው ይፈጸማል። ከሰማችሁ ከተስፋ ቃል አንድ አይቀርም። እያንዳንዱ ይፈጸማል። ሆኖ ታገኛለህ። አልቆ ታገኛለሽ። እሳኔ ሆኖ አገኛለሁ፣ ሆኖ አገኛለሁ። አንተ ሞተ። ያንተ ትምህርት በልጆች ሳይሆን ባንተ ይፈጸማል። ራስህ ታያለህ፣ ራስህ ትገባለህ፣ ራስህ ታገለግላለህ። ልጆች ብቻ አይደለም፣ አንተም ታገለግላለህ። ኢየሱስ ጌታ ነው። አመሰግናለሁ። አሜን። እስቲ አሜን። አሜን። ለምንድን ነው ሐዋርያ ጳውሎስ በዛ መርከብ ያልሞተው? ጨለማ ነው፣ ውሃ ነው፣ መርከብ ነው። አይመችም። ሰኞ የለም፣ ማክሰኞ የለም፣ ጠዋት የለም። አይመችም። የተናገረ እግዚአብሔር አውቃለሁ። ትንቢቱ ይፈጸማል። መርከቡ ብሰበር እንኳን ከእናንተ አንድም አይሞትም። ልጸልይላችሁን። አሁን የመጣ ነገር ሾልኮ የመጣ ጉዳይ አያገኝም። የመጣ መከራ አያገኝም። ክስ አያገኝም። ሞት አያገኝም። በሽታ አያገኝም። አንተ ቃል ያለ ሰው ነህ። እሳነ ቃል አለ መሲ ትንቢት አለ መሲ እኔ አልሞትም መሰነ። አመሰግናለሁ። ቀኝ ከፍ አድርጊና ስራ አለኝ፣ ቃል አለኝ። እግዚአብሔር በእኔ ያየው ትልቁ ስራ ገና አልጨረስኩም፣ ገና አልጨረስኩም፣ ገና አልጨረስኩም። በኢየሱስም በቄሳር ፊት ትቆማለህ። አሕዛብን ታገለግላለህ፣ አረብን ታገለግላለህ፣ ነጭን ታገለግላለህ፣ ጥቁሩን ታገለግላለህ። ያንተ ጉዳይ አላበቃም፣ ያንቺ ጉዳይ አላበቃም። ገና ትቀጥላለህ፣ ገና ትሄዳለህ፣ ገና ትሄጃለሽ። እስቲ ገና ይሄዳለህ መሰለህ። የማናችሁን ልብ አይውደቅ። ከእግዚአብሔር ሰምቻለሁ። ሕያው ጌታን አምላችሁ እግዚአብሔር ባንተ ያየው ትልቁ ራእይ ገና አልተፈጸመም፣ ገና አልተጀመረም። ገና ትነሳለህ። ልብ አይውደቅ፣ ልብሽ አይውደቅ፣ ልብ አይውደቅ። እግዚአብሔር ቋንቋችሁ ያደባልቃል፣ አንተን ግን ያስመልጣል። አንተ ነህ ኢየሱስ። አመሰግናለሁ። ቁጭ በሉ። ያየው ይሄ ነው፣ የሚሆነውም ይሄ ነው፣ የሚፈጸመው ይሄ ነው። ጌታ ድንቅ ያደርጋል። ጌታ ሰላም ያደርጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ናይ ተነሽ፣ ተነሽ ነህ። እስቲ ጌታ ሆይ በዚህ ካንሰር ካንሰር አይደለም፣ ካንሰር ነው አይደለም። ናይ ውጪ እባክሽ። አረ ኢየሱስ ተነሳ። አረ ነርታ ጭብጨባችሁ ለጌታ ክብር ይሰማ። ቀናልኝ መንገድ የሚያወጣውን ይዤ ሁሉ አማርልኝ በእርሱ በወዳጅ ክብሬ
ሳላስበው ገባ ወደ ቤቴ ተደላድያለሁ አሪፌ ባባት ታለፈ እንደ ዋዛ ተረሳ ያ ሁሉ መከራ ታለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ሃሌሉያ ወይ አንዴ ጠብቂኝ መጣሁ አንዴ ጠብቂኝ አንዴ ቁጭ በል እስኪ አንዴ ጠብቂኝ መጣሁ እስቲ አሜን ሐሳቡን አልጨረስኩም አላችሁም ከኔ ጋር ናችሁ እስቲ ቀኝ ከፍ አድርገን እኔ አልሞትም እስቲ በጌታ በኔ ላይ አይሰራም በሳንደ በኔ ላይ አይሰራም እስቲ አይሆንም በሳንደ እስቲ አሜን አሜን አሹና ድንቁ ኢየሱስ ድንቅ ያደርጋል በህይወት ማረሳው ነገር ኦሬዲ እየሞተንን አለ ሰው ሁሉ ያለቀ ነው አንተን ካናገርኩ በኋላ ድጋሜ የማወራ አይመስለኝም የሆነ ሆኖ ጸልይ አለ በሰዓቱ ተንበርኮ ይሁን ተኝቶ ይሁን በምን አይነት ህይወት ውስጥ ይሁን አንተ አትሞትም ሌላ ሁሉ ሞቶ ሲያልቅ እሱ መጥቷል ለምንድን ነው ጌታ ይህን ሰው ያተረፈው ገብቶታል ወይ ከኔ ጋር ናችሁ ለምንድን ነው ጌታ እኔን ከሞት ያዳነኝ ከአደጋ ያዳነኝ ከጥይት ያዳነኝ ከመኪና አደጋ ያዳነኝ ያልተቃጠልኩ ያልታሰርኩ ያልሞትኩ የሞተው ሁሉ ኃጢአተኛ እኔ ጻድቅ የጠፋ ሁሉ ኃጢአተኛ እኔ መልካም ሆኜ ሰው ራሱን ይፈትሽ ከኔ ጋር ናችሁ አዎ አመሰግናለሁ ከኔ ጋር ናችሁ አዎ ከዚህ በኋላ ቀልድ የለም አሁን ከዚህ በኋላ አሁን በዚህ በቀረ ዘመን ላይ ከዚህ ጉድ ወጥቶ አሁን ቀልድ የለም አሁን ጌታ አንተ እድሜ የጨመረልክ ለዝሙት አይደለም ለስርቆት አይደለም እንድታስጠንቀን አይደለም እንድትረብሽ አይደለም ኃጢአት ካልቀረማ ብትሞት ይሻላል እድሜ በጨመረ ቁጥር ኃጢአት የምትጨምር ከሆነ ባለፈው በሞትክ ለንሳ ከሆነ እድሜ ይጨመር ለታገለግል ከሆነ እድሜ ይጨመር ለመልካም ጉዳይ ከሆነ እድሜ ይጨመርልን አሁን እግዚአብሔር በጨመረ በዚህ እድሜ ላይ እስቲ ቀኝ ከፋር ግን አሁን ቀልድ የለም በለ አሁን ቀልድ የለም በተጨመረልኝ እድሜ በርሲ አገለግላለሁ እንጂ ከኔ ጋር ናችሁ አዎ አሁን ከፊት አመት የመጣ ነው አዲሱ የመጣ ነው ማን ነው ከናንተ ውስጥ አዲሱ አመት ማየት የሚፈልግ ማን ነው ማየት ትፈልጋላችሁ ምን ታደርግበታለህ ምን ታደርግበታለህ ልታስጨንቀን እንዳይሆን ልታሳዝነን እንዳይሆን ቸርች ልታዘጋ እንዳይሆን ለክፋት እንዳይሆን እንደዛ ከሆነ እድሜ ባይጨምር ይሻላል ሰሞኑን ብትሞት ይሻላል ለመልካም ጉዳይ ከሆነ በኋላ ትሰለፋላችሁ አሜን እኔ እጸልይልሃለሁ በቀረ ዘመን ታገለግላለህ አሜን ታገለግያለሽ ለትውልድ ትሆናለህ ለከተማ ትሆናለህ ለቤተሰብ ትሆናለህ ለሀገር ትሆናለህ ለመንግስት ትሆናለህ ጠቃሚ ሰው ትሆናለህ አሜን አንዳንድ ሰምታችሁ ከሆነ ሰዎች እንትና ሞተ ሲባል እሳይ እንኳን ሞተ ተገላገለን ለካ አንዳንድ ሰው በመኖሩ ያስጨንቃል ሲሞት ነው ደስ የሚለን አንዳንድ ሰው እንትና ሞተ ወይኔ መልካም ሰው ሞተ ወይኔ መልካም ሰው አይበረከትም እንትና ሞተ ይባላል አንተ ብትሞት ኖሮ ምን ይባል ይሆን ቤተሰቦች ወንድሞች የቸርች ሰው የከተማ ሰዎች አንተ እሳይ እንኳን ሞተ ነው ወይስ ለምን ሞተ ነው የምትባለው ጣቢታ ሞታን ብላ ዶክተር እነ ጴጥሮስን እቺ መቀበል ትነሳ ለምን እሷ እናታችን ናት አዎ ታስፈልገናለች እሷ መሞት ታስፈልገናለች እሷ ትነሳ አይሆንም ና ወደ አንተም ጥራ ጌታን ጥራ እንዳ በቃ መሞት የለባትም ጴጥሮስ ይምጣ በሰገነት ላይ አጥበናት እናስቀምጥ የእግዚአብሔር ሰው ስመጣ ስለምታስፈልግ ህይወት ታገኛለች አለው እሷ በመኖሯ ብዙ ሰው ስለሚጠቀም እሷ በመኖሯ ብዙ ሰው ይጎዳል እቺ ሴት መነሳት አለባት ጠቃሚ ሴት ናት
ከኔ ጋር ናችሁ? አዎ ከኔ ጋር ናችሁ? አዎ ቀኝ እጅ ከፈርግና እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው ጌታ ይረዳኛል። ጌታ ይረዳኛል። ከዚህ በኋላ መኖር ካልቀረ አንሰነ ኢየሱስ አይልማ ኢየሱስ አይልማ። ይሄ ስንት ነው? ሁለት ጨርሻለሁ ሐሳቤ። ይሄ ስንት ነው? ሁለት እ ሁለት በኋላ ስትሄዱ ሁላችሁ ይሄን ጉዳይ በሐሳብ ያዝ። ወደኋላ ቼክ አድርግ። ያንተ ጉዳይ ባይገባ የአባትን ቼክ አድርግ። ዙሪያ ቼክ አድርግ። ወንድሞች ትዝ ይበሉ። አንዳንድ እኮ ጓደኛ እኮ ያበደ አለ፣ የታሰረ አለ፣ የሞተ አለ፣ የጠፋ አለ፣ እጅ እግር ያጣ አለ፣ አይን ያጣ አለ፣ ግራ የተጋባ ሰው አለ። ክብር ለኢየሱስ ይሁን። አንተ ግን ዛሬ በሕይወት አለ። ለምንድን ነው ጌታ እግዚአብሔር ያኖረ የሚለው ጉዳይ በውስጥ ያዝ። የአባቴ ጸሎት፣ የእናቴ ጸሎት፣ የኔ ጸሎት ጻድቅ መሆኔ ነው ወይ ለምንድን ነው? ይሄን በግል ያዝ። ሁለተኛ ዳዊት በገዛ ዘመኑ እግዚአብሔር አገልግሎ ማንን አገልግሎ? እግዚአብሔር። አንዳንዱ ሰው በገዛ ዘመኑ ሰይጣንን ያገለግላል። አንዳንዱ ስጋን ያገለግላል። አንዳንዱ እግዚአብሔር ያገለግላል። አንተ እግዚአብሔር ሰው ከዚህ በኋላ በቀረ ዘመን ሰይጣንን እንዳታገለግል፣ ስጋን እንዳታገለግል አምላክን ታገለግላለህ። አሜን። ልጸልይላችሁም። ከዛሬ በኋላ እንዲህ ይሆናል። አንተ ካለ ሰላም ይሆናል። አሜን። ቤት ሰላም፣ ትዳር ሰላም፣ መስሪያ ቤት ሰላም፣ መንገድ ሰላም፣ ዓላማ ሰላም። እሱ ጉባኤ ኢየሱስ ኢየሱስ። እስቲ ቆማችሁ እየጮኻችሁ ሶስት ዙር እስቲ 3 ጊዜ